አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቀ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ልማቱ ሞተር የጀርባ አጥንታችን እጅግ ከዘመነው አገልግሎታችን። ሰላም አድማጮች እንዴት አምሽታችኋል? ዘወትር በዚህ ሰዓት በየ15 ቀኑ የሚደመጠው የአውደ ኤሌክትሪክ የሬዲዮ ፕሮግራማችን ተጀምሯል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሚያቀርብላችሁ በዛሬው መሰናዷችን የኤሌክትሪክ ኃይል ስርቆትና እያስከተለ የሚገኘውን ሁለንተናዊ ጉዳት ምን እንደሆነ በአብይ ጉዳያችን እንዳስሰዋለን። ብታውቁት ስንል ለዛሬ ያሰናዳንላችሁ ደግሞ አገልግሎቱ የደንበኞቹን እርካታ ከፍ ለማድረግ ያግዘኛል ሲል ተግባራዊ ያደረገውን የ100 ቀን እቅድን ተግባራዊ ለማድረግ የሚጠቀመው የቴክኖሎጂ ስርዓትንና ለእቅዱ መሳካት ቴክኖሎጂው ያለውን አበርክቶ እንመለከታለን። በቆይታችን ሰሞንኛ መረጃዎችና የዜማ ግብዣም ይኖረናል። አድማጮች አሁን በቀጥታ ወደ ሰሞንኛ ወሬዎቻችን እናቀናለን። ብሩክ ድንቁ ይጠብቃችኋል። በአፋርና ጋምቤላ ክልሎች ከዋናው የኤሌክትሪክ መረብ ርቀው በሚገኙ አካባቢዎች ከ4000 በላይ ደንበኞችን የኤሌክትሪክ ተጠቃሚ የሚያደርጉ የፀሐይ ኃይል ማመንጫ ፕሮጀክቶች ተጠናቀቁ። በሁለቱ ክልሎች 400 ኪሎ ዋት አቅም ያላቸው የፀሐይ ኃይል ማመንጫ ፕሮጀክቶች ተጠናቀው ለአገልግሎት ዝግጁ ሆነዋል። ተቋሙ ፍትሃዊ የኤሌክትሪክ ተደራሽነትን ለማድረግ የ25 የፀሐይ ኃይል ማመንጫ ፕሮጀክት ነድፎ ከዋናው ግሪድ ርቀው የሚገኙ የገጠር ቀበሌዎችንና መንደሮችን የኤሌክትሪክ ተጠቃሚ ለማድረግ እየተንቀሳቀሰ ይገኛል። በጋምቤላ ክልል የመተሃር ቀበሌ የተገነባው የፀሐይ ኃይል ማመንጫ ፕሮጀክት 558 ዋት ሶላር ፓኔሎችና የኃይል እጥረት ቢያጋጥም ፈጣን ምላሽ መስጠት የሚያስችል 600 የባትሪ ሴሎችን በመጠቀም እስከ 250 ኪሎ ዋት ኃይል የመሰብሰብ አቅም ያለው ተጠባባቂ አውቶማቲክ ጄኔሬተር የተገጠመለት ነው። በተመሳሳይ በአፋር ክልል ባዳ ቀበሌ የተገነባው ፕሮጀክት 342 ዋት ሶላር ፓኔሎችና የኃይል እጥረት ቢያጋጥም ፈጣን ምላሽ መስጠት የሚያስችል 400 የባትሪ ሴሎችን በመጠቀም እስከ 150 ኪሎዋት ኃይል የመሰብሰብ አቅም ያለው ተጠባባቂ አውቶማቲክ ጄኔሬተር አካቷል። ለፕሮጀክቶቹ በድምሩ 3.98 ኪሎ ሜትር የመካከለኛና 30.2 ኪሎ ሜትር የዝቅተኛ መስመር የተዘረጋ ሲሆን 8 የተለያየ መጠን ያላቸው ትራንስፎርመሮች ተገጥሞላቸዋል። በተቋሙ እስካሁን በ25 የፀሐይ ኃይል ማመንጫ ፕሮጀክት እየተገነቡ የነበሩ በሶማሌ፣ በኦሮሚያ፣ ደቡብ እና ደቡብ ምዕራብ ኢትዮጵያ የሚገኙ አጠቃላይ 7 ፕሮጀክቶች ተጠናቀው አገልግሎት በመስጠት ላይ ይገኛሉ። በጅማ አቅራቢያ የሚገኙ 3 የገጠር ቀበሌዎችን የኤሌክትሪክ ኃይል ተጠቃሚ በማድረግ በአስቸጋሪ ሁኔታ ውስጥ የነበሩ ነዋሪዎችን ከጨለማ ህይወት ማላቀቅ ተችሏል። ተጠቃሚ ከሆኑት የገጠር ቀበሌዎች መካከል በጅማ ዞን ቀርሳ ወረዳ ስር የምትገኘው ቃቂ የገጠር ቀበሌ አንዷ ስትሆን ከጅማ ከተማ 20 ኪሎ ሜትር ርቀት ላይ የምትገኝና የቀበሌዋ ነዋሪዎችም ለረጅም ጊዜ በመብራት እጦት ሲቸገሩ የቆዩባት ናት። ተቋሙ የነዋሪዎችን ችግር ወርዶ በማየት እና በመረዳት የኤሌክትሪክ ኃይል አቅርቦት ለቀበሌዋ መኖሩ ለተማሪዎች፣ ለወጣቶችና ለሰራተኞች ለመንደሯ አልፎም ለሀገር ቀላል የማይባል ሚና እንዳለው በመረዳት የኤሌክትሪክ መሰረተ ልማት ዝርጋታ አከናውኗል። ቀበሌዋን የኤሌክትሪክ ኃይል ተጠቃሚ ለማድረግ ብዙ ውጣ ውረዶች የነበሩ ሲሆን ዋናውና መሰረታዊ ችግር የነበረው የመንገድ ጉዳይ ነበር። በተለይም ደግሞ የዝናብ ወቅት በሚሆንበት ጊዜ በጭቃ የሚሸፈን መሆኑ ስራውን አስቸጋሪ አድርጎታል። ሆኖም ግን ተቋሙ በአስቸጋሪ ሁኔታ ውስጥ 15 ኪሎ ሜትር መካከለኛና 9 ኪሎ ሜትር የዝቅተኛ መስመር በመዘርጋት እንዲሁም ትራንስፎርመር እንዲተከል በማድረግ በቃቂ ቀበሌ የሚገኙ 220 ነዋሪዎች የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ተደርጓል። ከቃቂ ቀበሌ በተጨማሪ በጅማ አቅራቢያ የሚገኙ ገንዲ ዳለችና ሊሙ ካሳ የተሰኙ 2 የገጠር መንደሮች የኤሌክትሪክ ኃይል ተጠቃሚ ሆነዋል። በቀጣይም ተቋሙ ብዙ ብርሃን ያላገኙ የገጠር መንደሮች የኤሌክትሪክ ኃይል ተጠቃሚ ለማድረግ እቅድ ይዞ እየሰራ ይገኛል። የኤሌክትሪክ ኃይል አገልግሎት በ2025 ከዋናው የኃይል ቋት ወይም ግሪድ 65%፣ ቀሪው 35% ደግሞ ከኃይል ቋቱ ውጪ ተግባራዊ በሚደረጉ ቴክኖሎጂዎች ኦፍ ግሪድ ቴክኖሎጂ አማካኝነት የሀገሪቱን የኤሌክትሪክ ተደራሽነት እውን ለማድረግ የብርሃን ለሁሉ ፕሮግራም ስራ ላይ በማዋል እየሰራ ይገኛል።
የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በትብብር የሚያቀርቡላችሁ አውደ ኤሌክትሪክ ፕሮግራማችን መደመጡን ቀጥሏል። ወደ አብይ ጉዳያችን እንሻገር። የኤሌክትሪክ ኃይል ስርቆት ለብዙ ሀገራት ፈተና ሆኖ ቀጥሏል። የኤሌክትሪክ ኃይል ስርቆት ማለት ምን ማለት ነው? የሚያስከትለው ዘርፈ ብዙ ጉዳትስ ምን ይመስላል? መንግስቱ ስፍር በዚህ ዙሪያ ያዘጋጀው መሰናዶ ምላሽ አለው። የኤሌክትሪክ ኃይል ስርቆት በዓለም ዙሪያ በየዓመቱ በአማካይ እስከ 96 ቢሊዮን ዶላር ድረስ ኪሳራ ያስከትላል ተብሎ ይገመታል። መረጃዎች እንደሚያሳዩት የዚህ ችግር ዋነኛ ተጠቂዎች ታዳጊ ሀገራት ናቸው። ለአብነት እንኳ ህንድን ብንመለከት በኃይል ስርቆት ምክንያት በየዓመቱ 16.2 ቢሊዮን ዶላር ታጣለች። በኢትዮጵያም ቢሆን ምንም እንኳ በዚህ ዘርፍ በቂ ጥናት ተደርጎ ትክክለኛውን አሃዝ ማስቀመጥ ባይቻልም በየዓመቱ በኃይል ስርቆት ሳቢያ በሚሊዮን የሚቆጠር ገቢ ስለመታጣቱ ግን መገመት አያዳግትም። ለመሆኑ የኤሌክትሪክ ኃይል ስርቆት ማለት ምን ማለት ይሆን? ኃይል ተሰረቀ የሚባለውስ መቼ ነው? አበበ ተስፋ እባላለሁ። የኢትዮጵያ ኤሌክትሪክ አገልግሎት የህግና ስነ ምግባር ስራ አስፈጻሚ ነኝ። የኢትዮጵያ ኤሌክትሪክ አገልግሎት በህግ ሲቋቋም የኤሌክትሪክ ኃይልን ከኢትዮጵያ ኤሌክትሪክ ኃይል ከሚያመነጨው ተቋም በጅምላ መንግስት በሚወስነው የታሪፍ መጠን መሰረት ኤሌክትሪክ ኃይሉ ከሳብስቴሽን ሲወጣ በሜትር ተለክቶ በጅምላ የኢትዮጵያ ኤሌክትሪክ አገልግሎት ኃይልን ይገዛል። የኢትዮጵያ ኤሌክትሪክ አገልግሎት ደግሞ ከሳብስቴሽን የወጣውን ኃይል የተለያዩ የማከፋፈያ መስመሮችን በመዘርጋት የመካከለኛና ዝቅተኛ መስመሮችን በመዘርጋት እስከ ተጠቃሚው ህብረተሰብ ድረስ ኃይሉን እናከፋፍላለን፣ እናሰራጫለን። ያ ኃይል ደግሞ በእያንዳንዱ ተጠቃሚ ኢንዱስትሪ ወይም ግለሰብ ቤት ላይ ኮንሱም የሚያደርገው የሚጠቀመው ኃይል በሜትር ቆጣሪ የምንለው በቆጣሪ የተለካ ለተጠቀመው ኃይል መጠን በየወሩ ወይም ቀድሞ የሚከፍል ከሆነ በቅድሚያ ክፍያ ገንዘብ የሚከፍልበት ትልቅ ሀብት ነው። የኢትዮጵያ ኤሌክትሪክ አገልግሎት በከፍተኛ ቢሊየን ብር አውጥቶ ነው ኢነርጂውን ከኢትዮጵያ ኤሌክትሪክ ኃይል የሚገዛው ገዝተን የምናከፋፍለው ለደንበኛው። ነገር ግን ደንበኛው ቤት ከደረሰ በኋላ በተለይ ትልልቅ ኃይል ተጠቃሚዎች፣ የአነስተኛና ጥቃቅን ተቋማት፣ ኢንዱስትሪዎች አካባቢ ከፍተኛ ኃይል የሚጠቀሙና ለተጠቀሙበት ደግሞ ከፍተኛ ገንዘብ ክፍያ የሚፈጽሙ አካላት ለተጠቀሙበት ኃይል ተገቢውን ክፍያ ከመክፈል ይልቅ ኃይሉን ማንም አካል አያየውም በማለት ከቆጣሪ ውጪ መስመሮችን በማገናኘት ቆጣሪውን በማሰናከል በማበላሸት የተጠቀሙት ኃይል በአግባቡ እንዳይቆጥር በማድረግ ነገር ግን ኃይሉን በመጠቀም ተቋሙ ሊያገኘው የሚገባውን ወርሃዊ ክፍያ እንዳያገኝ ያደርጉታል። ይሄ በሌላ አባባል የኃይል ስርቆት ተፈጸመ ማለት ነው። የኤሌክትሪክ ኃይል ስርቆት የሚያደርሰው ጉዳትና ኪሳራ በገንዘብ ብቻ የሚሰላ አይደለም። ይልቁንም ከማህበራዊና ኢኮኖሚያዊ አሉታዊ ተጽዕኖ አንጻርም የሚያስከትለው ሁለንተናዊ ጉዳት ዝቅ ተደርጎ የሚታይ አይደለም። ማዛ ዱጋሳ እባላለሁኝ። የሰሜን አዲስ አበባ ሪጅን የኢነርጂ ማኔጅመንት ክፍል ኃላፊ ነኝ። የኃይል ስርቆት ከምናስበው በላይ ብዙ ተጽዕኖ አለው። እንደ ሀገር፣ እንደ ድርጅት፣ ማህበረሰብ ላይ ሁሉም ላይ የሚፈጥረው ተጽዕኖ ከባድ ነው። ለምሳሌ የኃይል ስርቆት የሚጠቀሙ ደንበኞች በሚጠቀሙበት ሰዓት የኃይል መቆራረጥን ያስከትላል። በዛ ሰዓት ቀጥታ ከዛ መስመር ላይ የሚያገኙ ደንበኞች ማግኘት ያለባቸውን ኃይል አሊያም የተፈቀደላቸውን ያክል ተመጣጣኝ ኃይል ማግኘት አይችሉም። አሊያም ደግሞ መስመሩ በሚጠፋበት ጊዜ ፊውዞች ሲቃጠሉ አሊያም ኬብል ሲቀልጥ በእንደነሱ አይነት ምክንያቶች መስመር ሲቋረጥ መብራት ያጣሉ ማለት ነው። ከዛ ባሻገር እንደ ተቋም ድርጅቱ የሚያጣቸው ንብረቶች አሉ። ፊውዝ ሲቃጠል፣ ኬብሎች ሲቀልጡ፣ ትራንስፎርመር ሲቃጠል፣ እነዚህ ሁላ ነገሮች የተቋሙ ንብረት ላይ ጉዳት ያደርሳል ማለት ነው። እንደ ሀገርም የሀገር ንብረት እስከመሆኑ መጠን የሀገርን ኢኮኖሚ በዛው ልክ ነው የሚያቃውሰውና የኃይል ስርቆት ከምናስበው በላይ ጉዳትን ያደርሳል በሀገርም በማህበረሰብም በተቋሙም ላይ። ጉዳቱ በዚህ ብቻ አያበቃም። በኤሌክትሪክ ኃይል ስርቆት ሂደት ትክክለኛ ባልሆነ መንገድ የኤሌክትሪክ ሽቦች እንዲገናኙ ስለሚደረግ እሳት፣ የኤሌክትሪክ ንዝረትና ሌሎች ተያያዥ አደጋዎችን ሊከሰት ይችላል። ይህ ደግሞ በሰው ሕይወትና ንብረት ላይ አደጋን ይጋርጣል። በሌላ በኩል ደግሞ ስርቆቱ የኤሌክትሪክ ማመንጨት አቅምን ከትክክለኛው ፍጆታ በላይ እንዲያመርት ስለሚያስገድደው የግሪን ሃውስ ጋዝ ልቀትንም ሊጨምር የሚችልበት እድል ከፍተኛ ስለመሆኑ ይነሳል።
የኤሌክትሪክ ኃይል ስርቆት በአብዛኛው የሚፈጸመው ከፍተኛ ኃይል በሚጠቀሙ ድርጅቶችና ተከራይተው የተለያዩ ስራዎችን በሚሰሩ አካላት ስለመሆኑ ለዚህ ፕሮግራም ማሳያ ያገኘናቸው የአገልግሎቱ ደንበኞች የሁነት ታሪክ አመላካች ነው። ኑሯቸውን የሚደጉሙበት ገቢ ለማግኘት በማሰብ ያከራዩአቸው ሰዎች በዕዳ እንዲዘፈቁ ምክንያት ሆነዋቸዋልና። በሀብቱ አድማሱ ባላለሁ የምኖረው እዚሁ አዲስ አበባ የካ ክፍለ ከተማ ወረዳ 2 የግል ቤት ነው። ቤቱ የራሴ ቤት ነው። በዛ ቤት ውስጥ ያው ለስራ ብዬ ይሄን ስሪፌዝ ቆጣሪ አስገብቼ ነበር። ራሴ ነበርኩ የምጠቀምበት። አሁን በኋላ ላይ የሆነ የቤት እድሳት ምናምን አደረግንና ትንሽ በዛ ትንሽ ዳዎች ስለነበሩ ያው እንደው አከራይተን እንኳን ያንን እንቀናንስ ብለን አከራየን። እንጀራ ለሚጋግሩ ሰዎች ማለት ነው። የቤቱ ደግሞ አንድ ቦታ ሆኖ ግን ግቢው የኔ የምኖርበት ግቢና ይሄ ስራ የሚሰራበት ወይም እንጀራ የሚጋገርበት መውጫው የተለያየ ነው። ስለዚህ እዛ ቦታ ላይ ያለውን ሲነበብም ከአንባቢው ጋር ገብቼ ቆጣሪውን አስነብባለሁ። ከዛ ወዲህ ደግሞ በጣም እከታተላለሁ። ግን ልክ ጥር 27 ቆጣሪው መጥቶ ሲቆረጥ ወይም ሲነሳ ተደውሎልኝ መጣው። ምንድነው ብዬ ስል ለምርመራ ይፈልጋል። ቆጣሪው ይመረመራል። ስልኬን ወሰዱ። ባለቤት ነው ወይ ብለው አዎ ባልኩኝ እዚህ መጥቼ እዚህ ያለበት ቦታ የቢሮ መጥቼ ተከታተልኩ። የዳውን ሁኔታ አወቅኩኝ ማለት ነው። ካወቅኩ በኋላ ለነዚህ ሰዎች እዳ አለ፣ ይሄዳ መከፈል አለበት፣ ስርቆት ተፈጽሞብኛል ብሏል፣ ስለዚህ መከፈል አለበት አልኳቸው። እዳችን ነው እንከፍላለን አሉ። በወቅቱ የሰጡኝ ምላሽ የሚመጣውን እዳ ይምጣ፣ የሚመጣውን እዳ ግዴታ የኛን ስለሚመለከት ውላችንም እንደዛ ስለሆነ እንከፍላለን ብለው ነው በወቅቱ ሳናገራቸው የነበረው። ይህን በሆነ በሶስተኛው ቀን ሰዎቹ ከቤት ጠፉ። ምንም አይነት ገንዘብ ሳይከፍሉ ጠፉ። ታውቆ ነበር የገንዘቡ መጠን ያኔ? እኔ አወቅኩኝ። ስንት ነበረ? 214900 ነው እዳው የተባለው። ከዛ ተጨማሪ ደግሞ የቆጣሪም አለ ብለው ብቻ ወደ 230 ሺህ ብር ደርሷል። እና ያው ተከታተልኩ። ከዚህ አለኝ ከምለው ማስረጃ ውጭ ሌላ የለኝም። ወይ ደግሞ ተያዥም ስለሌላቸው ለጊዜው ተሰወሩ። ቃቸውን አንዳንድ ነገር ዝም ብሎ የማይረባ ነገር ነው ቤት ውስጥ የተገኘው። የጀሪካን ምናምን ነገር ነው። ቴሌቪዥን አላቸው። ዲሹ ጣራ ላይ እንደተሰቀለ አሁንም አለ። ከስር ሳያወርዱት ቴሌቪዥኑን ብቻ ነው ያነሱት ማለት ነው። ምክንያቱም ይነቃል። ይሄን ታሳቢ አድርገው ነው እነሱ አስበውበታል። ንግድ ፍቃዳቸውንም ዘግተዋል በዛች በ3 ቀን በ4 ቀን ጊዜ ውስጥ። አሁን እዛም ሄጄ ሳጣራ የካቲት 18 ንግድ ፍቃዱ እንደተዘጋ ተነገረኝ። በቃ ከዛ በኋላ እንግዲህ ያለው ነገር ወዳውንም ግዴታኛን ይመለከታል። እኛ ስለሆን ደንበኛው ክፍያውን ፈጽም ያለው ይሄ ነው እንግዲህ የደረሰብን ነገር። ወዲህም ሌላ ተመሳሳይ ታሪክ አለ። ቤታቸውን የተከራዩ ሰዎች በፈጸሙት ህገወጥ ተግባር ምክንያት ኑሯቸው የተመሰቃቀለባቸው ናት። የተፈጠረው ስሪፌዝ ኤሌክትሪክ አለና ለእንጀራ ቤት አከራየ ነው። እነዚህ ሰዎች ሲገቡኝ አላወቅንም። ሌላ ቦታ ቆጣሪ ተነስቶባቸው ነው እኛ ጋር ሊጥም ያለውን ነገር ይዘው ድንገት የገቡት ማለት ነው። እና ገቡ በ7 ነው መተው በቃ ቆጣሪው ስርቆት ያሳያልና ብለው አነሱ ተባልን። ካለንበት ነው ተጠርተን የመጣን። ያው እነሱ እየሰሩ ነበር። ስርቆት ተፈጽሞበታል ሲሉን በጣም በርና መቆጣጣረው ነኝ። የዛን ዕለት እንኳን ጧት ገብቼ ያው የሚቀጠል ነገር ካለ በዛ መልክ ነው ብዬ ስላሰብኩ ሁሌ አያለሁ። ደግሞ ገና ሳስገባ የስርቆት ነገር የምታስቡ ከሆነ እዚህ ቤት አይሰራም ብዬ ተነጋግረን ማዘር ችግር የለውም ብለው ነው እንዲህ አይነት ነገር አናስብም ብለው ነው የገቡትና በኋላ ግን ለኛ ኑ እናሳያችሁ ብለው አሳዩን። 2 መስመር እንደተቆረጠች ማለት ነው። ቆጣሪ ውስጥ ከውስጡ ከውስጥ ይሄ ተቆርጦ ነው ሲሉን ጊዜ በቃ እኛ የምናውቀው ከላይ ያለውን እያየን ነው። አዲስ ነው ቆጣሪውና በኋላ በቃ እነሱ እንደዛ አሉ። ችግር ካለው አሁን ለሳምንት ተመርምሮ ይመጣል አሉ። ተመርምሮ ይመጣል ሲባል በጣም እየተከታተልን ክፍያውን ስለነበረ እነዚህ እንኳን ከገቡ በኋላ ቢሆን የነሱ ሂሳብ ይመጣል በሚል አስበን እሻለንና ያው እነሱን ቤት እንደተቀመጡ ዘግተንባቸው ነበር። አንድ ቀን ዘግተነዋል ቤቱን ማለት ነው። በኋላ በቃ ሊበላሽ ነው ይሄ ሁሉ እህል ልንከስር ነው ሌላ ቦታ ወስደን አብሲት እዚህ የጣልን እንትን መለው ሲሉ ከፈትንላቸው። ከፈትንና ያው እንደሰው
ያ ሁሉ እህል ከሚበላሽባቸው ሰርተን ንክፈል ማዘር እኛ እንከፍላለን ችግር የለም ምንም አይነት ነገር ቢመጣ እናንተን አይነካም ምናምን ነው ያሉና እሺ ብለን ከፈትን። አንድ ቀን አድረው በማግስቱ ለሊት ጥርቅርቅ አድርገው ሄደዋል። ለጥበቃ ሁሉ ነግረን ነበር እንዴት እንዳታለሏቸውም አናቅም። ግን ተጭነው ለሊት እቃቸውን ጭነው ጥርቅርቅ አድርገው ሄዱ። የኤሌክትሪክ ኃይል ስርቆት ምንም እንኳ በማደግ ላይ ባሉ ሀገራት የከፋ ነው ቢባልም በለጸጉ በሚባሉ ሀገራት ጭምር የሚፈጸም ህገወጥ ተግባር ነው። ለአብነት እንኳ ልዕለ ኃያሏ አሜሪካን ብንመለከት በዚህ ችግር በየዓመቱ የሀገሪቱ የኤሌክትሪክ አቅራቢዎች ወደ $6 ቢሊዮን የሚገመት ኪሳራን ያስመዘግባሉ። ይህም ችግሩ ምን ያህል ውስብስብና አስቸጋሪ እንደሆነ አመላካች ነው። እንደኛ ሪጅን 7 ማዕከላት አሉና ከሰባት ማዕከላቶች ውስጥ ሁሉም ማዕከላት ላይ የኢንስፔክሽን ስራዎች ተሰርተዋል። በሙሉ ከነሱ ውስጥ የሰራንባቸው ፎከስ ያደረግንባቸው ኤሪያዎች አሉን። የኃይል ተጠቃሚ ሊሆኑ የሚችሉ ደንበኞች ላይ ነበር ፎከስ ያደረግነውና እነሱን ሄደን ባየንባቸው ውስጥ ለምሳሌ ያገኘናቸው አሉ በጣም የማይጠበቁ ይሄም ይሰራሉ ብለህ የምትላቸው ግኝቶች አሉ። ያገኘናቸው በፊዚካልም ማየት ይቻላል። ቆጣሪዎቹ ማለት ነው። ሜትር ላብ ልከን ሜትር ላቦች ቴስት አድርገው በላኩል ሪፖርት መሰረት ቆጣሪዎችን በአካል ይገኛሉ፣ ማየት ይቻላል። ከጊዜ ወደ ጊዜ እየረቀቀ የመጣው የኤሌክትሪክ ኃይል ስርቆት ብዙዎችን ለከፋ ጉዳትና ላልተገባ ወጪ ስለመዳረጉ የችግሩ ሰለባዎች ታሪክ ለአብነት ማንሳት ይቻላል። በተለይ አምነው ባከራያቸው ሰዎች መከዳታቸው ጉዳቱን ተደራራቢ ያደርገዋል። ይሄ መሆኑ ከባድ ጫና ነው የፈጠረበት። አንደኛ ቆጣሪው ስለተነሳ ያው ቤቱ መከራየት ነበረበት። እነሱም ሲወጡ ቆጣሪው የለም አልተከራየም። እኛ ደግሞ በሱ እንተዳደር ነበር። እንደገና ደግሞ ያንን ለመክፈል አቅም አጣን። ብዙ ጫና አለው ብቻ እና በኢኮኖሚያችንም ላይ ከባድ ጫና ነው። ሌላው በጣም መጠንቀቅ አለበት። ተከራይ የሚሰራውን ስራ በምን መንገድ እንደሚሰራው ምን ያህል የኃይል ፍጆታ እንደሚፈጅበት ከዚህ የተነሳ የሚወስደው እርምጃ መኖሩን መጠራጠር አለበት። እኛ አሁን በጣም በስርዓት ይሰራሉ ብለን ባናስብ ኖሮ ያው ይሰራሉ ያገኛሉ ይከፍላሉ ብለን ባናስብ ኖሮ ወደዚህ ነገር ውስጥ አንገባ። ከዚህም ፈርተን ተጠንቅቀናል። ጠዋት ማታ ያያየን እንደውም የባኞ ቤት መስኮት ወደ ውስጥ ወደዛ እንዲታይ ያደርገን ቆጣሪውን አዞረነዋል ለማየት ለጥንቃቄ ብለን ማለት ነው። ግን አልሆነም። ምንም ጥያቄ የለውም። ጫናው እኛ በወቅቱ አይደለም ሁሉም ነገር ተጠቅልሎ እኛው ላይ ሲመጣ ይቅርና እዳው ልክ ሲሰማ ይከብዳል። እኛ ደግሞ እንደ ግለሰብ ያው አጋጣሚ እኔም ሆነ ባለቤቴ ምንም ሌላ የገቢ ምንጭ ብዙ ያለን አይደለም። 3 ህፃናት ልጆች አሉን። ይህን ሁሉ ሆኖ ይህን ገንዘብ ስንከፍለው እጅግ በጣም ያማል፣ ከባድ ነው ለኛ ማለት ነው። እና የኑሮ ጫናው በወቅቱ እዳውን ስንከፍል ወይም ደግሞ ስንሰማ ብቻ አይደለም ቀጣይ ብዙ አመት ያስቆጥራል ብዬ አስባለሁ። ይሄ ጫና ሌላ እዳ እንደገና ሆናል። ይሄኛውን እዳ ለመክፈል ሌላ ብድር የገባንበት ሁኔታ አለ። ማንም ደግሞ ሊረዳህ የሚችል አሁን ያው ሁሉም የኑሮ ጫና ስላለበት ሊያግዘን ሰው ቤተሰብ ይሄን የኛን ጫና ቤተሰቡ ላይ መጫን አልፈለግንም። የሆነ ሆኖ ጫናው ከባድ ነው። የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ ኃይል ለደንበኞቹ ሲያቀርብ ውል የሚፈጽመው ከደንበኞቹ ጋር ነው። ይሁንና ስርቆቱ የሚፈጸመው ደግሞ ደንበኞቹ ባከራዩአቸው ሰዎች። ስለዚህ አገልግሎቱ በተፈጸመው ህገወጥ ተግባር ተጠያቂ የሚያደርገው ውል የፈጸመውን ደንበኛ እንጂ ይህንን ህገወጥ ተግባር ፈጽሟል የተባለውን የደንበኛውን ተከራይ አይደለም። ምክንያቱም የደንበኛውን ተከራይ ይጠይቅ ዘንድ ከደንበኛው ጋር የፈጸመው ውል አይፈቅድምና። ግን እኛ በውልና ማስረጃም ነው የተዋዋልነው። ህጋዊ ውል ተዋውለን ነው እና እዛ ላይ መብራት መክፈል ያለባቸው እንደሚከፍሉ ምንም አይነት ወንጀል ነገር ደግሞ እንደማይሰራ ውሉ ላይ አለ። ግን በቃ ለሊት ጠፉ፣ ማግኘት አልቻልንም። አመልክተን ነበረ። ይሄንን መጠየቅ የሚችለው መብራት ነው ተባለን። ደግሞ እኛ ጋር ነው ውል ያለው እንጂ ከነሱ ጋር ውል የለውም። ያ ክፍተት ለኛ በምን አድርገን ሰዎችን ማግኘት እንችላለን? መፍትሄ የሌለው ነገር ነው። እዳው ወደ 228546 ነው። ይሄንን ክፈሉ ነው የተባልነው። እኛ መክፈልም አልቻልንም። እስከዛሬ የለንም። በቃ እነሱንም እንዳይከፍሉ የሉም። እስከዛሬም መብራት አልተመለሰልን።
ለሚያዱኛ ባላለው የደቡብ አዲስ አበባ ሪጅን የኤነርጂ ማኔጅመንት ዲፓርትመንት ስራ ኃላፊ ነኝ። ደንበኞቻችን ለሰዎች ያከራያሉ። ደንበኞቻችን ይህንን ቆጣሪ ከተቋሙ ጋር ውል ገብተው በህግ ያልጸደቀ ውል ደግሞ ከሌላኛው አካል ጋር ውል ይገባና ቤቱ ውስጥ እንዲሰራ ይፈቅድለታል። ይሄ ድርጊት ለግል ጥቅሙ ያደረገው አካል እኛ የምናገኝበት ጊዜ እቃውን ጭኖ ያለውን ንብረት ጭኖ ይጠፋል። ባለቤቱ ግን ይሄው ለ3 ወር ለ4 ወር ለ2 ወር እየተሰቃየ እኖርበታለሁ ብሎ ከተቋሙ ጋር ውል የገባውን ቆጣሪ ስቃያይበታል ማለት ነው። አብዛኛዎቻቸው እዚህ መጥቶ እኛ ጋር ስርቆት የተፈጸመባቸው ቆጣሪዎች ላይ ደንበኞቻችን እዚህ ሲመጡ ከኔ ጋር ውል የገባው አካል ጠፋ፣ ይሄው እየተሰቃየው ነው። ነገር ግን በዚህ ቆጣሪ እኔ ቤተሰብ ማስተዳደርበት ሰው ነበርኩኝ። ዛሬ ላይ ግን ስራ የለኝም፣ ዛሬ ላይ ግን አገልግሎት ተቋርጦ እየሰራው አይደለም ብሎ ይናገራሉ። ስለዚህ ደንበኞቻችን ምንድነው ማድረግ ያለባቸው? አንድን ቆጣሪ ከተቋሙ ጋር ውል ገብቶ ወስደው ለሁለተኛ ወይ ሶስተኛ አካል ሲያከራይ በህግ የጸደቀ ማንነቱ የሚታወቅ ሰው አድራሻው የሚታወቅ ሰው ጋር ውል ገብቶ ስራውን ቢያሰራ ጥሩ ነው። ለሱ ለተቋሙ ለህግ ማጣራት ሁኔታው አውደ ኤሌክትሪክ የዚህ የረቀቀና የተቀናበረ የኤሌክትሪክ ኃይል ስርቆት ሰለባዎች በርካታ ናቸው። እኛ ግን ለአብነት እነኚህን አነሳን እንጂ። ስለዚህ ሌሎች ከኛ ታሪክ ይማሩ ዘንድ እነሆ የአቶ ሀብቱ ምክርና መልእክት። እንዲህ አይነት ጉዳት ሊደርስባቸው ይችላል እንደኔ ብዬ የምላቸው የሚያከራዩ ሰዎች ናቸው፣ ንብረቱ ያላቸው ማለት ነው። የሰዎቹን ማንነት ማወቅ በሚባለው ደረጃ እኔም የተወሰነ ማወቅ ያለብኝን ያህል አወቅኩ ብዬ ነበር ያከራየሁት። የህግ አካል በሆነው በውልና ማስረጃ ተዋውዬ ንግድ ፍቃድ አውጥተው ህጋዊ ሆነው እንዲሰሩ ሁሉ በቤቴ ውስጥ ያደረኩት ይሄንን ነው። ሌላ የመታወቂያ አድራሻቸው የሚባለው የመታወቂያ አድራሻቸውን ነው መታወቂያ ኮፒ አድርጌ ያስኩበት ሁኔታ ነው ያለው። ንግድ ፍቃዳቸውንም ኮፒ አድርጌ ያስኩበት ሁኔታ ነው ያለው። የዚህን ያህል ተጠነቀቅኩ ብዬ ነበር። ግን ይሄ ሁሉ እንኳን የሄድኩት የጥንቃቄ ሂደት ምንም አላተረፈኝም። ስለዚህ እኔ ምናልባት ማከራየቱ ሊኖር ቢችል በሰዎች እኔ ከዚህ በኋላም አላደርገው፣ እኔ በራሴ ማለት አላደርገው፣ እንደዚህ አይነት እንትን ውስጥም አልገባም። ግን ሌሎች ሰዎች እኔ አታከራዩ ብዬ ማለት አልችልም። ቢያከራዩ ግን ይሄ ነገር ቢያንስ እንደዚህ አይነት ችግሮች ሲመጡ ሊተካ የሚችል ሊያግዝ የሚችል ነገር ሌላ የዋስትና እንትን መኖር አለበት ባይ ነኝ። ይሄ ሁሉ የወረቀት ማስረጃ በቂ እንዳልሆነ ነው አሁን የተረዳሁት። በቃ የዋስትና ማስረጃ መኖር አለበት። የሰው ዋስትና ማለት የሰው ዋስትና ከሌለ የሚያስይዙት ገንዘብ ያ ዋሱም ራሱ መቸገር የለበትም። ዋሱም ባለዳ ነው የሚሆነው። ዛሬ ሰው እንደዚህ እዚህን ያህል መተማመን ካጣ በቃ ይሄ ነው። አሁን እኔ እንደዚህ 200 ምናምን ሺህ ብር ከፍላለሁ ብዬ በምን አስቤው አላሰብኩትም። ለአጭር ጊዜ በ9 ወርና በ10 ወር ጊዜ ውስጥ ማለት ነው ያከራዩዋቸው ኪራይ እኮ የዚህን 1/4 አልተቀበልኩም እኔ በ10 ወር ውስጥ። ስለዚህ ይሄንን ሰው በዚህ ደረጃ እኔ ጥንቃቄ ቢያደርግ ምንም አይነት መዘናጋት ባይኖር ብዬ እላለሁ። ምክንያቱም አዝኛለሁ። ይቀመጣል እንዳደራ ሰው ለገም ሰራ ክፉም ሰራ ሁሉም የጁን ያገኘዋል ቢቆይ እንጂ መች ይቀራል። ይቀመጣል እንዳደራ ሰው ለገም ሰራ ክፉም ሰራ ሁሉም የጁን ያገኘዋል ቢቆይ እንጂ መች ይቀራል። የሰሩት ያስቀመጡት ለአንዱ ወገን ባይስማማው ባይመቸው ያለ ነው። ሌላውን አይጉዳ እንጂ ሳይጋነን ሰው ራሱን መውደዱማ ተፈጥሮ ነው። ያለ የሚኖር ነው መቼም ቢሆን የማይቀር ነው ሁሌም የሚኖር ነው። ለራስ ከቆረሱ ከቶ ያሳንሱ ቢሆንም ተረቱ ልማዳዊ ቅርሱ
ማካፈል ቢተርፈው አይለግስ ቢተርፈው አይለግስ ምግባሩ ነው መመዘኛው የሰው ልጅ መዳኛው ምኞትማ መቼ ያልቃል በቀኝ ሳይሉ መቼ ያበቃል የሰጠውን በምስጋና ተቀብሎ መኖር ደህና ከፋና ሚዲያ ኮርፖሬሽን አውደ ኤሌክትሪክ ነው ያደመጣችሁ የምትገኙት። የኤሌክትሪክ ኃይል ስርቆትና ሁለንተናዊ ጉዳቱን በዋና ጉዳያችን ቃኘን። ህገወጥ ተግባሩን ለመከላከል እየተሰሩ ያሉ ስራዎችና ህጋዊ ማዕቀፉን በተመለከተ ደግሞ በቀጣይ ክፍል የምንመለከተው ይሆናል። እንቀጥላለን። ክቡራን አድማጮቻችን የኢትዮጵያ ኤሌክትሪክ አገልግሎት የደንበኞቹን ፍላጎትና እርካታን ለማሟላት በአጭር ጊዜ እቅድ ተግባራዊ ያደረገ ከሚገኙ ተግባራት መካከል የ100 ቀን እቅዱ አንዱ ነው። ምንነቱንና አተገባበሩን ባለፈው ክፍል ተመልክተናል። ዛሬ ደግሞ ይሄው እቅድ ስኬታማ ይሆን ዘንድ የሚያግዝ የቴክኖሎጂ ስርዓት በራሱ በተቋሙ ለምቶ እየተሰራበት ይገኛል። የቴክኖሎጂ ስርዓቱን አበርክቶ በተመለከተ ተከታዩን እናድምጥ። ስሜ ፈሪድ አብዱሰላም የኔትወርክ ኢንፍራስትራክቸርና ኦፕሬሽን ኤክሰለንስ ዳይሬክተር። ድሮና አሁን ስናይ በፊት የቅድመ መከላከልና ኢንስፔክሽን ስራ የምንከታተልበት አውቶሜትድ የሆነ ሲስተም አልነበረንም። ማኑዋሊ ነው ሪፖርት የሚመጡትና መኪና እየተነዳ መስመር እየታየ ይሄን ያክል ዛፍ አለ ተብሎ ይመጣል። ሲሰራም እንግዲህ መሰራት አለመሰራቱን ስትሪክትሊ የምንከታተልበት ስርዓት ባለመኖሩ 400% 300% ተሰራ የሚባሉ ሪፖርቶች ይመጡ ነበር። ውጤቱን ስናይ ደግሞ ያንን የሚያሳይ አይደለም። ኃይል መቆራረጡ አልቀነሰም። ስለዚህ ለዛ ነው እኔን ዴቨሎፕ አድርገን ወደዚህ ስርዓት የገባ ነው። ያው ሶፍትዌር ዴቨሎፕ ተደርጓል በኢንሃውስ መረጃዎች ሳይት ላይ ያሉ መረጃዎች በታብሌት ሳይት ላይ ሆኖ እንዲመዘገብ ይደረጋል። ስለዚህ ሂዶ ፎርም ይኖራል። ሳይት ላይ ያለ አንድ ፖል ላይ ሂዶ ያሉ እዛ ላይ ያሉ ችግሮችን ሲመዘገብ የግድ ቦታው ላይ መሆን ይኖርበታል። ያየውን ኤኒ ዲፌክቶች ይመዘግባል ማለት ነው። ፒክቸር ያነሳል። ፒክቸሩም በጂፒኤስ ኮኦርዲኔትድ ሆኖ ወደ ሴንትራል ሲስተም ይላካል። ሌላ ምናልባት በእያንዳንዱ ፖሎቻችን መካከለኛ መስመር ኦን አቬሬጅ 50 ሜትር ተራርቆ ነው የሚተከሉት። ፕላስ ኦር ማይነስ ሊኖር ይችላል። ስለዚህ ፖሎች እንዳይዘለሉ አሁን ላይ እያንዳንዱ ፖይንት ላይ ተቆሞ እንዲሰራ ሲስተሙ ከ150 ሜትር በላይ ታልፎ መረጃ የሚሰበሰብ ከሆነ ሲስተሙ አይቀበልም። ስለዚህ ሲስተሙ ራሱ ምን ያስገድዳል? እያንዳንዱ ነጥብ ላይ ተኪዶ ኢንስፔክሽን እንዲሰራ ያስገድዳል። ሙሉ ለሙሉ እንግዲህ ወደ 49000 ፖይንቶች ላይ 1700 ኪሎ ሜትር በላይ በእግር ተኪዶ ዳታው መጥቷል ማለት ነው። ይሄን ካደረግን በኋላ እንግዲህ ዳታው ኢን ዲቴል ምን አለ፣ በማን ነው ኢንስፔክት የተደረገው፣ መቼ ነው የተደረገው የሚለው መረጃ አለን። እዛ ላይ ተመስርተን ምን ያህል ግብአት ያስፈልገናል፣ ምን ያህል ፋይንዲንጎች አሉ። ለምሳሌ ከፋይንዲንጎች ውስጥ ዛፎች አሉ። ከ7000 በላይ ዛፎች መስመራችን ውስጥ ገብቷል። የረገቡ ሽቦች አሉ፣ ሊወድቁ የደረሱ ፖሎች አሉ፣ የተሰነጠቁ ሲኒዎች አሉ። እነዚህም በቁጥር ከዛ ወስደናል ማለት ነው። እዛ ላይ ተመስርተን እቅድ አቀድን ማለት ነው። የግብአት አቅርቦት እቅድ ስራውን ኤክስኪዩት ለማድረግ ደግሞ ምን ያህል ኮንትራክተር ያስፈልገናል፣ በምን ያህል ጊዜ የት መስራት አለብን የሚለውን ፕላን ካደረግን በኋላ ባይዘዌ ኦሪየንትም አድርገን ነው ስታንዳርዳችን መጠበቅ ስላለበት ኢንስፔክሽን ስናደርግ ኦሪየንቴሽን አድርገን ነው የጀመርነው። ወደ ቅድመ መከላከሉም ስንገባ እዛ ላይ የሚሳተፉ ሱፐርቫይዘሮች፣ እዛ ላይ የሚሳተፉ ኮንትራክተሮች ኦሪየንቴሽን ተሰጥቷቸው ወደ ስራ ገብቷል። ስራውን በሲስተም ነው የሚሰራው። ሄዶ ዛፉ ይቆረጣል፣ ኮንትራክተሩ ይቆርጣል። ከዛ በኋላ ሱፐርቫይዘሩ ቦታው ላይ ሄዶ ዛፉ ስለመቆረጡ አይቶ ማረጋገጫ ይሰጣል ማለት ነው። በአፕሊኬሽኑ ቦታው ላይ ሄዶ ነው ይሄን ማረጋገጫ የሚሰጠው። ቢሮ ሆኖ ወይም ሌላ ቦታ ሄዶ መስራት እንዳይችል ሲስተሙ ያግደዋል። ስለዚህ በዛ መሰረት እኛ ሪል ታይም በየቀኑ ሲስተም ጀነሬት የሆነ ሪፖርት እናወጣለን። ክልሎችን እናወዳድራለን፣ ሰራተኞችን ሱፐርቫይዘሮችን እናወዳድራለን። መልሰን ደግሞ በመናደርገው ሱፐርቪዥን ችግር ካለ እንኳን ወደ ኋላ ትሬስ ባክ አድርገን ተጠያቂነትን ማስፈን የምንችልበትን ስርዓት ዘርግተናል ማለት ነው።
አንድ የውሸት ሪፖርትን አስቀርቷል። ሁለት ችግሮች ያሉበትን ቦታ ለይተን በሲስተም ምን ይዘበት ምናልባት በግብአት አቅርቦት እንኳን መስራት ማንችላቸው ጉዳዮች እንኳን ቢኖሩ ነገ ላይ ተመልሰን እንድንሰራ ያደርገናል። በአጠቃላይ ኮንትሮል ሜካኒዝምን ቪዚቢሊቲን አጠቃላይ አሴታችንን እንድናቅ ረድቶናል። ምን ያህል ፖል አለን፣ ምን ያህል ትራንስፎርመር አለን፣ የቱ ጥሩ አሴት የቱ አካባቢ የተሻለ አሴት አለን፣ የቱ ጋር ድክመት አለ፣ የቱ ጋር ፎከስ እናደርግ፣ የቱ ጋር ኢንቨስት እናደርግ የሚለውን ሁሉ በማስቻል ኤፊሽንሲያችንን ጨምሮልናል። አጠቃላይ ስራን በጣም እጅግ አቅሎልናል ማለት ነው። ክቡራን አድማጮቻችን ለዛሬ ያልነው የአውደ ኤሌክትሪክ ፕሮግራማችን የስካሁኑ ነበር። ስላዳመጣችሁን አብራችሁን ስለቆያችሁ እናመሰግናለን። በቀጣይ በሌላ መሰናዶ እንጠብቃችኋለን። ሰናይ ምሽት። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቀ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ልማቱ ሞተር የጀርባ አጥንታችን እጅግ ከዘመነው አገልግሎት